አሁን የአፍሪካ ነፃና ሉዓላዊ ሀገር ቡርኪና ፋሶ ብቻ ነች። በ33 ዓመቱ ራሱ በመራው መፈንቅለ መንግስት ፕሬዝዳንት የሆነው የቁርጥ ቀን ልጇ ለ3 ዓመታት ቃሉን ጠብቆ ሀገሪቷን እያበለጸገ ይገኛል። እሱ ወደ ስልጣን ከመጣ 3 በሚጠጉ ዓመታት ውስጥ የቡርኪና ፋሶ ኢኮኖሚ በ5.5 በመቶ አድጓል። ይህም በዓለማችን ላይ ከሚገኙ ፈጣን እድገት እያስመዘገቡ ካሉ የዓለም 10 ሀገራት አንዷ እንድትሆን አድርጓታል። በሱ የመሪነት ዘመን ቻይናና ሩሲያ በታሪካቸው ለመጀመሪያ ጊዜ በሀገረ ቡርኪና ፋሶ ኤምባሲያቸውን ከፍተዋል። ከዩኒቨርሲቲ በማዕረግ የተመረቀው ህዝቡ እንዳይን ብሌኑ የሚያየው ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራውሬ በ3 ዓመት ውስጥ በርካታ የግድያ ሙከራዎች እንዲሁም መፈንቅለ መንግስቶች የተሞከሩበት ይህ ወደ ጉልምስና እየሄደ ያለ መሪ ማን ነው? ኢብራሂም ትራውሬ እንደ አውሮፓውያን አቆጣጠር ማርች 14 ቀን 1988 በቡርኪና ፋሶ ተወለደ። የቡርኪና ፋሶ ወታደራዊ መኮንንም ሆነ በሴፕቴምበር 2022 ጊዜያዊ ፕሬዝዳንት ፖል ሄንሪ ሳንዳኦጎ ዳሚባን ከስልጣን ካስወገደው መፈንቅለ መንግስት በኋላ የቡርኪና ፋሶ ፕሬዝዳንት በመሆን እያገለገለም ይገኛል። 3 ዓመት እየተጠጋ በሚገኘው የፕሬዝዳንትነት ዘመኑ ኢብራሂም ትራውሬ ለቡርኪና ፋሶ ተአምር የሚመስሉ ለውጦችን አምጥቷል። ከነዚህም ውስጥ የቡርኪና ፋሶ አጠቃላይ የሀገር ውስጥ ምርቷን ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ከፍ እንዲል አድርጓል። እስካሁን ድረስ ከዓለም አቀፍ ገንዘብ አበዳሪና ድጋፍ ሰጪ ተቋማት ገንዘብ አልተበደረም፣ ድጋፍም አላገኘም፣ አልፈልግም፣ የሀገሬ በቃኛል በማለት መልሷል። የሚኒስትሮችን እንዲሁም የፓርላማ አባላትን ደሞዝ በ30 በመቶ በመቀነስ የመንግስት ሰራተኞችን ደሞዝ በ50 በመቶ ጨምሯል። የቡርኪና ፋሶን የሀገር ውስጥ ዕዳም ሙሉ ለሙሉ ከፍሎ ጨርሷል። በቡርኪና ፋሶ ውስጥ ለመጀመሪያ ጊዜ 2 የቲማቲም ማቀነባበሪያ ፋብሪካዎችን አቋቁሟል። የሀገር ውስጥ የማቀነባበሪያ አቅሞችን ለማሳደግም ዘመናዊ የወርቅ ማዕድን ማውጫ ፋብሪካን አስገንብቶ አስመርቋል። እሴት ያልተጨመረበት የቡርኪና ፋሶ ወርቅ ወደ አውሮፓ እንዳይወጣ አግዷል። የቡርኪና ፋሶ ሁለተኛ ግዙፉን የጥጥ ማቀነባበሪያ ፋብሪካንም ገንብቷል። አርሶ አደሮችን የዕደ ጥበብ ሥራ ለማበረታታትና ለመርዳት ለመጀመሪያ ጊዜ ብሔራዊ ለዕደ ጥበብ ጥጥ ማቀነባበሪያ ከፍቷል። የብሪታንያ ህጋዊ ዊግና ጋውንን በአካባቢ ፍርድ ቤቶች እንዳይለበሱ በመከልከልም የሀገሬው ሰው ባህላዊ የቡርኪናቤ ልብሶችን እንዲለብስ አድርጓል። ምርትና ምርታማነትን ለማሳደግ እርሻ ዘርፍ ላይ ለተሰማሩ አርሶ አደሮችም ከ400 ትራክተሮች፣ 710 የውሃ ፓምፖችና 710 ሞተር ሳይክሎችን በማከፋፈል ለግብርናው ማዘመን ስራ ሰርቷል። ይህን ሁሉ ሲያደርግ በአካል ራሱ እየሄደ ነው። የግብርና ምርትን ከፍ ለማድረግ ምርጥ ዘርና ሌሎች የእርሻ ግብዓቶችን በብዛት ወደ ገበሬው አቅርቧል። የቡርኪና ፋሶን የቲማቲም ምርት ወደ ስልጣን ሲመጣ ከነበረበት 315,000 ሜትሪክ ቶን በሳለፍነው ዓመት ማለትም በ2024 360,000 ሜትሪክ ቶን አድርሶታል። የሩዝ ምርትን በ2022 ከነበረበት 280,000 ሜትሪክ ቶን በ2024 ወደ 326,000 ሜትሪክ ቶን አሳድጓል። የፈረንሳይ ሚዲያን በቡርኪና ፋሶ አግዷል። አሁን አንድም የፈረንሳይ ሚዲያ በሀገሪቱ አይገኝም። የፈረንሳይ ወታደሮችን ከቡርኪና ፋሶ አስወጥቷል። ቡርኪና ፋሶ በፈረንሳይ በቀኝ ከተያዘች በኋላ በዚህ ልክ
ከፈረንሳይ ተላቃ ትኖራለች ብሎ ማን አሰበ? ትራውሬ ግን አደረገው። አዳዲስ መንገዶችን በመገንባት ነባሮቹን በማስፋትና የጠጠር መንገዶችንም ወደ አስፋልት ደረጃ በማሳደግ ይታትራል። ይህ ሁሉ ተአምር የሚመስልን ነገር ለማድረግ ታዲያ 2 ዓመታት ብቻ ነው የፈጁበት። ትራውሬ እንደ አውሮፓውያን አቆጣጠር ከ2006 ጀምሮ በዋጋዱጉ ዩኒቨርሲቲ ጂኦሎጂን ተምሮ በማዕረግ ተመርቋል። በወቅቱ የሙስሊም ተማሪዎች ማህበር አባልም ነበር። የማርክሲስት ማህበር ናሽናል ዴስ ስቱደንት ደ ቡርኪና ወይም ኤኤንኢቢ አባልም ነበር። ለሰዎች ከድሮም ጀምሮ ከለላ መሆን የሚያስደስተው ትራውሬ በዩኒቨርሲቲ በሚማርበት ወቅትም የክፍል ጓደኞቹን አለመግባባቶች በመከላከል ይታወቅ ነበር። ትራውሬ እንደ አውሮፓውያን አቆጣጠር በ2009 የቡርኪና ፋሶ ጦርን ተቀላቅሎ ከጆርጅስ ናሞአኖ ወታደራዊ አካዳሚ ተመርቋል። እንደ አውሮፓውያን አቆጣጠር በ2014 ወደ ሊeutenant ማዕረግ ያደገው ትራውሬ በማሊ ጦርነት ውስጥ የተሳተፈውን የተባበሩት መንግስታት የሰላም አስከባሪ ኃይልን ሚኒሱማን ተቀላቅሎ ካገለገለ በኋላ ነበር እንደ አውሮፓውያን አቆጣጠር በ2018 በቶምቡክቱ ክልል ዋና የአማጽያን ጥቃቶች ወቅት ድፍረትና ጀብዱን ካሳዩት ከሚኒሱማ ወታደሮች አንዱና ግንባር ቀደሙም ነው። እንደ አውሮፓውያኑ አቆጣጠር በ2020 ወደ ካፒቴንነት ከፍ ብሏል። ትራውሬ የቡርኪና ወታደሮች መጠነ ሰፊ የመሳሪያ እጥረት ስላየ ፖለቲከኞች ደግሞ ለወታደሮችና ለሀገሪቷ ከማሰብ በላይ ለጉቦ የገንዘብ ሻንጣዎችን እያዘጋጁ የሀገሪቷን ሀብት ሲመዘበሩ ሲያይ በሀገሩ አመራሮች ተስፋ ቆረጠ። ቀስ በቀስ ታዲያ በሰሜን ሰፍረው በመንግስታቸው ለተበሳጩ ወታደሮች ቃል አቀባይ ሆኖ ያገለግል ጀመር። ትራውሬ እንደ አውሮፓውያን አቆጣጠር በጥር 2022 የቡርኪና ፋሶን መፈንቅለ መንግስት በመደገፍ የአርበኞችን የመከላከያና መልሶ ማቋቋም ወታደራዊ ጁንታን ወደ ስልጣን ያመጣ የጦር መኮንኖች ቡድን አካልም ነበር። ከማርች 2022 ጀምሮ በካያ ውስጥ የመድፍ ጦር ሰራዊት መሪም ሆኖ አገልግሏል። እንደ አውሮፓውያን አቆጣጠር በ2019 ከተመሰረተው የጸረ ሽብርተኛው ክፍል ከኮብራ ልዩ ኃይል ጋር የተገናኘ ስለመሆኑና ከዚህ ቡድን ጋርም ግንኙነት ስለመፍጠሩ ቢቢሲ፣ አልጀዚራና ሌሎች የመረጃ አሰራጭ ተቋማት ሲዘግቡ እሱ ግን ይህንን ይቃወማል። እኔ በፍጹም ከኮብራዎች ጋር ግንኙነት የለኝም ነበር፣ ከነሱ ጋርም ሰርቼ አላውቅም፣ በፈለጋችሁት እምላለሁ ይላል። ትራውሬ እንደ አውሮፓውያን አቆጣጠር ፌብሩዋሪ 2023 የትራውሬ መንግስት የአካባቢውን አማጽያን በመዋጋት ላይ ያሉትን የፈረንሳይ ጦርን ከቡርኪና ፋሶ አስወጣ። ይህ በቡርኪና ፋሶ አይደለም ሊደረግ ሊታሰብም የማይችል ነበር። በመቀጠልም የቡርኪና ፋሶን ዓለም አቀፍ አጋርነት ለማስፋት እኛም ተጠቅመን እነሱንም መጥቀም ነው እንጂ ያለብን እነሱ ብቻ የሚጠቀሙ ወዳጆች አያስፈልጉንም፣ ጊቭ ኤንድ ቴክ መስጠትና መቀበል ላይ ያተኮረ ወዳጅ የምንላቸው ሀገሮች ያስፈልጉናል በማለት ከሩሲያ ጋር ወዳጅነት ጀመረ። በዚህም ከሩሲያና ከቻይና ጋር በፈጠረው መልካም ወዳጅነት በታሪክ በቡርኪና ፋሶ ኤምባሲ ኖሯቸው የማያውቁት ቻይናና ሩሲያ በትራውሬ ዘመን ኤምባሲዎቻቸውን በቡርኪና ፋሶ ለመክፈት ተስማምተው ኤምባሲዎቻቸውን ከፈቱ። ብዙም ሳይቆይ የትራውሬ መንግስት ከማሊና ከጊኒ ጋር የተጋበዘ ፌዴሬሽን እንደሚፈልግ በይፋ ገለጸ። ሶስቱን አገሮች በወታደራዊ አሰራር አንድ ማህበር ላይ ቢሆኑ የበለጠ ትልቅ አቅም ይፈጥራሉ ሲል ገለጸ። ለጎረቤቶቹም ጥሪ ያቀረበ። ቀጥሎም ትራውሬ የፈረንሳይ ወታደራዊ ድጋፍን ለመተካት ከቱርክና ከሩሲያ ጋር የጠበቀ ግንኙነት ፈጠረ። ትራውሬ ከሩሲያው ቅጥረኛ ድርጅት ዋግነር ግሩፕ ጋርም ግንኙነት ነበረው። ለዚህ ምክንያቱ ደግሞ
ጸረ ፈረንሳይ የሆነች ቡርኪና ፋሶ እንድትጎለብት በመፈለጉ ነው። አሁን የአፍሪካ ነፃና ሉዓላዊ ሀገር ቡርኪና ፋሶ ብቻ ነች ቢባል ማጋነን አይሆንም። በ3 የሚጠጉ ዓመታት እጅግ ለበርካታ ጊዜያት የግድያ ሙከራ የተደረገበት ትራውሬ እንደ ጋዳፊ፣ ሳንካራና እንደ ሌሎች የአፍሪካ መሪዎች ለመሰዋት አልፈራም በማለት ቆፍጣናነቱን ያሳያል። እኔ ለአገሬ ሁሉንም እሰጣለሁ ነፍሴንም ቢሆን ሲል በኩራት ደረቱን ነፍቶ ይናገራል። ትራውሬ ቆፍጠን ያለ ወታደር ነው። ሀገሩን የሚወድ ድንቅ መሪ፣ በጥቂት ዓመት ውስጥ የሀገሪቱን ኢኮኖሚ ያሻሻለ፣ የዜጎቹን ሕይወት የቀየረና በግልጽ የሚታዩና የሚቆጠሩ ስራዎችን የሰራ፣ አፍሪካ ያላት ሀብት ይበቃታል በሚል ከአይኤምኤፍ እና ዓለም ባንክ ብድር አልቀበልም ወደዛ ሂዱ ብሎ የመለሰ፣ ህዝቡ አሁን ከራሱ ስም ቀጥሎ የሚጠራው የፕሬዝዳንቱን የትራውሬን ስም ሆኗል።